260 ባለ 3 መኝታ የሰራተኛ ክፍል በውጭ ያለውን ቤት ላሳያችሁ ነው። በዋነኝነት ግን ይሄን ቤት የማሳያችሁ 4 ኪሎ ላይ ቤት ከፈለጋችሁ ነው። 4 ኪሎ ላይ ከባለ 1 መኝታ እስከ ባለ 4 መኝታ ድረስ ሌክዠሪ አፓርትመንቶችን በቀበና የወንዝ ዳርቻ ፕሮጀክት አጠገብ ወይም ደግሞ አዲሱ ቤተመንግስት አጠገብ ልክ እንደዚህ በሌክዠሪ ሁኔታ ገንብተን ልናስረክባችሁ አፓርትመንቶችን በ15% ቅድመ ክፍያ ብቻ ወይም ደግሞ ሙሉ ከፍላሽ ደጎስ ያለ ዲስካውንት የምታገኙበትን ሎኬሽን ላስተዋውቃችሁ ነው። ታዲያ እዛ ጋር አፓርትመንቶቹ ከባለ 1 መኝታ 77፣ 88፣ 89 ካሬዎች ባለ 1 መኝታ እና ደግሞ ባለ 1 መኝታ ሆነው ሌክዠሪ ቤቶች እስከ 123፣ 146 ካሬ ድረስ የምታገኙበት ሎኬሽን ነው። ታዲያ ሌክዠሪ ቤቶቹ በእንደዚህ ወይ ነው የሚገነቡት፣ በሙሉ ግንባታ የቤት አማራጭ ማለት ነው። ባለ 2፣ ባለ 3፣ ባለ 4 መኝታም እንደዚህ እስከ 256 ካሬ ድረስ ከዴማ ሆፕ ሪል ስቴት የግላችሁ ማድረግ ትችላላችሁ ማለት ነው። ጠቅላላ ይሄ አፓርትመንት G+26 ነው። 2 ቴራስ ይኖረዋል። ከ5ኛ እስከ 15ኛ በሰሚ ፊኒሽድ አፓርትመንቶች ከባለ 1 መኝታ እስከ ባለ 4 መኝታ ድረስ ማግኘት ትችላላችሁ። ከ15 እስከ 20 ደግሞ አፓርትመንቶችን በፉሊ ፊኒሽድ ከባለ 1 መኝታ እስከ ባለ 4 መኝታ ድረስ በፉሊ ፊኒሽድ የቤት አማራጭ ብቻ። ሌላ ደግሞ ከ20 እስከ 26ኛ ደግሞ በሌክዠሪ አፓርትመንቶችን በሌክዠሪ ሁኔታ ልክ ወይም ደግሞ በእንደዚሁ ሰፋ ያሉ አፓርትመንቶችን ባለ 1 መኝታ ከ146 ካሬ ጀምራችሁ ባለ 2 እስከ 215 እስከ 256 ካሬ ድረስ የምታገኙባቸው ነው የሚሆነው ከ20 እስከ 26። ታዲያ ይሄ አፓርትመንት ከግራውንድ እስከ 4ኛ ቤዝመንት ፓርኪንግ ይኖረዋል ማለት ነው። የልጆች መጫወቻ፣ ባክአፕ ጀነሬተር፣ ከ6 በላይ ኤሌቬተር ሊፍቶች እና ብዙ አሚኒቲዎችን ያጠቃለለ እጅግ በጣም ቅንጡ አፓርትመንት በ4 ኪሎ በቀበና የወንዝ ዳርቻ ፕሮጀክት ወይም ደግሞ በአዲሱ ቤተመንግስት አቅራቢያ በሽያጭ ላይ ነን ማለት ነው። እኔ ካሳሁን ነኝ የዴማ ሆፕ ሪል ስቴት ሽያጭ አማካሪ። እናንተ ታዲያ ይሄን አፓርትመንት አሳይቻችሁ ይሄ አፓርትመንት ደግሞ 4 ኪሎ ላይ እየገነባ እንደሆነ ላሳያችሁ የሞከርኩት ቪዲዮ ነው። እስከ መጨረሻው ተከታተሉኝ። የማሳያችሁ ቤት ግን ሃይዌይ ሲግናል ላይ ገንብተን ያስረከብነው እጅግ ቅንጡ አፓርትመንት ባለ 3 መኝታ ተጨማሪ የሰራተኛ ክፍል ያለው 260 ካሬ ነው የሚሆነው። አሁን ያለ ነው ከሳሎኑ ነው። ኦፕን ኪችን ይኖረዋል። እንደምታዩት የከለር ኮምቢኔሽኑ የኦፕን ኪችኑ የከለር ኮምቢኔሽኑ በጣም ነው የሚያምረው። ፊት ለፊቱ ደግሞ በጣም ሰፊ ሳሎን ይኖርናል። ይሄ አፓርትመንት ታዲያ በብዙ ቪዎች የተከበበ ነው። ይሄኛውም ማውንቴን ቪው እና አዲሱ ወይም ደግሞ ኒው ፓላስ ቪው፣ ሌላ ደግሞ አዲሱ የቀበና የወንዝ ዳርቻ ፕሮጀክት አጠገብ ነው የሚገኘው። መልቲ ቪው ይኖራቸዋል ማለት ነው። ወደ ማስተር ቤድሩም እየሄድኩ ነው። 260 ካሬ ባለ 3 መኝታ ተጨማሪ የሰራተኛ ክፍል ያለው ማስተር ቤድሩሙ ነው። እንደምታዩት ሌክዠሪ ነው እንዳልኳችሁ። ሁሉም ክላሶቹ ሰፋ ያሉና ደረጃቸውን የጠበቀ ፊኒሽንግ ተጠቅመን የጨረስናቸው አፓርትመንቶች ናቸው እዚህም ያሉት ማለት ነው። ሙሉ ፊኒሽንግ ስንሰራ ኢምፖርት ናቸው እቃዎቻችን የጃኳርድ ፕሮዳክቶች ናቸው። የባዙም እቃዎች ራክ ሴራሚክ ነው የምንጠቀመው። የሮሜል ስዊቾችን እና ሜድ ኢን ኢጣሊ የኮንክሪት በር ነው የምንጠቀመው። እነዚህን ሁሉ ማቴሪያሎች ተጠቅመን ኤሊስቴል የምናደርገውንና ጥሩ ቬንቲሌሽን ቪው ያላቸውን አፓርትመንቶች በ4 ኪሎ የግላችሁ ማድረግ ትችላላችሁ ማለት ነው። እኔ በተደጋጋሚ ስለ አፓርትመንቶችና ቦሌ ኤድና ሞል ላይ ስለሚገኙ የንግድ ሱቆች መረጃ በተከታታይ ሳድርሳችሁ ቆይቻለሁ። ዛሬ ግን ስለ 4 ኪሎ አፓርትመንታችን በደንብ መረጃ መስጠት ፈለጉና ይህ ቪዲዮ ሰራሁላችሁ። ራሱን የቻለ ባዙም ይኖረዋል። ይሄ እንደነገርኳችሁ ራክ ሴራሚክ እና የጃኳርድ ፕሮዳክት የሮሜል ስዊቾች እና ደረጃቸውን የጠበቁ የፊኒሽንግ ማቴሪያል ተጠቅመን ነው አፓርትመንቶችን ብዙ ጊዜ በፉሊ ፊኒሽድ ለደንበኞች ስናስረክብ። ሁለተኛው አልጋችን ነው የሚሆነው የልጆች አልጋ ማለት ነው። ራሱን የቻለ ባልኮኒ ይኖረዋል ማለት ነው። ታዲያ እንደነዛ አይነት አፓርትመንቶች ወይም ደግሞ እንደዛ አይነት አፓርትመንቶቹን ስትፈልጉ ከዴማ ሆፕ ሪል ስቴት ከ146 ካሬ ባለ 1 መኝታ ጀምራችሁ እስከፈለጋችሁት ወይም ደግሞ ከ20ኛ እስከ 26ኛ ፎቅ የሚገኙ በ4 ኪሎ አሁን ላይ በቅንጦትና በጥራት እየተገነቡ ያሉ የዴማ ሆፕ አፓርትመንቶችን በ15% ቅድመ ክፍያ ወይም ደግሞ ሙሉ ከፍላችሁ ደጎስ ያለ ዲስካውንት የምታገኙበትን ኦፕሽን ነው ዛሬ የምነግራችሁ ማለት ነው። በሰሚ ፊኒሽድ 120 ሺህ ብር በ15% ቅድመ ክፍያ፣ በሙሉ ክፍያ ደግሞ ካሬ 90 ሺህ ብር 50% ክፍያ ደግሞ ካሬ 100 ሺህ ብር ነው እየሸጥን ያለነው። የነገርኳችሁ ዋጋ በሰሚ ፊኒሽ ነው። በሙሉ ግንባታ ወይም ደግሞ በእንደዚህ ገንብተን ልናስረክባችሁ ከሆነ ግን ካሬ 180 ሺህ ብር ነው የሚሆነው። ሁሉም ሩሞች ሰፋፊ ክላሶች እንዲሁም ሌክዠሪ ማቴሪያሎችን ተጠቅመን
ኢንስቴል የምናደርገው ይሆናል። የ4 ኪሎ አፓርትመንታችን እንደነገርኳችሁ ይሄ ግን ሌክዠሪ 22 ሲግናል ላይ ገንብተን ለነዋሪዎቹ ክፍት ያደረግነው አፓርትመንት ነው የሚሆነው። እናንተ እንደነዚህ አይነት አፓርትመንቶችን በ4 ኪሎ ጥሩ ቪው እና ቬንቲሌሽን ያላችሁን አፓርትመንቶች ሌክዠሪ አሚኒቲዎችንና ሰፋፊ ሩም ያላችሁን አፓርትመንቶች በ4 ኪሎ ስትፈልጉ እኔ ካሳሁን ነኝ የጄማ ሆፕ ስቴት የሽያጭ አማካሪ። ዛሬ 4 ኪሎ ላይና እንዲሁም ደግሞ ቦሌ ኤድና ሞላ አፓርትመንቶችን ስትፈልጉ እታች በማስቀመጥ ላይ ስልክ ኮንታክት ብታደርጉ ሙሉ መረጃ መሰጣችሁ ይሆናል ማለት ነው። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።